ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ክርስቲያኖች በአመጽ በተሞላ ዓለም ውስጥ ለወንጌል እንዲመሰክሩ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ክርስቲያኖች በሐሰት ዜና፣ በግጭትና በአመጽ በተሞላ ዓለም ውስጥ ለወንጌል እንዲመሰክሩ አሳስበዋል። ቅዱስነታቸው በምዕራቡ ዓለም ፋሲካ ሰኞ በቅዱስ ጴጥሮስ አደባባይ ባስተላለፉት መልእክት ክርስቲያኖች በተሳሳተ መረጃ፣ በግጭትና በማህበራዊ ቀውስ ውስጥ ወንጌልን እንዲመሰክሩ ጥሪያቸውን በማቅረብ ስለ ባዶ መቃብር የወንጌል ዘገባ ላይ በማሰላሰል ከተመሳሳይ ክስተት ሁለት የተለያዩ ዘገባዎች እንደሚወጡ ጠቁመዋል። ከሞት የተነሳውን ኢየሱስ ያጋጠሙትና ትንሣኤውን ያወጁት የሴቶች ምስክርነትና አስክሬኑ ተወስዷል የሚሉት የጠባቂዎች ዘገባን በማንሳት ከዚህ ነጠላ እውነት ሁለት ተቃራኒ ትርጓሜዎች እንደሚነሱ ተናግረው አንደኛው ሕይወትን የሚያውጅና ሌላው ደግሞ የሚክድ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ዛሬ ግራ መጋባት ቢኖርም እውነት እንደማይጠፋ ጠቁመው ኢየሱስ ክርስቶስ አትፍሩ፣ ሂዱና ንገሩ ሲል ይህ መመሪያ ለክርስቲያናዊ ምስክርነት ወሳኝ ማጣቀሻ ሆኖ እንደሚቆይ ተናግረዋል። አሁን ባለው ዓለም አቀፋዊ አውድ ግለሰቦችና ማህበረሰቦች በአመጽና በህውከት ምክንያት የሚያጋጥሟቸው ብዙ አስቸጋሪ ሁኔታዎች መኖራቸውን ያነሱ ሲሆን በተለይም በጦርነት የተጎዱ ህዝቦችን፣ በእምነታቸው የሚሰደዱ ክርስቲያኖችንና የትምህርት ዕድል የተነፈጉ ልጆችን ጠቅሰዋል። ርዕሰ ሊቃነ ጳጳሳቱ የክርስቶስን የፋሲካ ሚስጥር በቃልም ሆነ በተግባር ማወጅ ማለት ለተስፋ አዲስ ድምጽ መስጠት ማለት ነው ብለዋል። ቅዱስነታቸው በንግግራቸው ማብቂያ ላይ ባለፈው ዓመት በፋሲካ ሰኞ ወደ ጌታ የተመለሱትን ርዕሰ ሊቃነ ጳጳሳት ፍራንቺስኮስን በምስጋና እንዲያስታውሷቸው ጋብዘዋል። የቀድሞውን የእምነትና የፍቅር ጥልቅ ምስክርነት በማስታወስ ቤተ ክርስቲያኗን የጥበብ ወንበር ለሆነችው ለድንግል ማርያም ምልጃ አደራ እንሰጣለን ብለዋል። መረጃው የቫቲካን ዜና አገልግሎት ነው።